የማህበረ ስጋት ድምጽ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በየዓመቱ ኅዳር 21 ቀን በታቦተ ጽዮን የተፈጸሙ ታላላቅ ታምራት የሚታሰቡበት ቀን ነው። በዚህ ቀን ቅድስት ቤተ ክርስቲያናችን የታቦተ ጽዮንን ታምራት እግዚአብሔር ቃል ቅድስት ድንግል ማርያምን ታቦት አድርጎ ከፈጸማቸው ታላላቅ የድኅነት ሥራዎች ጋር በማነጻጸር እመቤታችን ቅድስት ድንግል ማርያም በነገረ ድኅነት ውስጥ ያላትን ድርሻ በስፋት ታስተምራለች። ለምሳሌ እስራኤላውያን ባህረ ዮርዳኖስን ባቋረጡበት ወቅት ታቦተ ጽዮንን ተሸክመው ካህናት እግራቸው የዮርዳኖስን ባህር በመንካቱ ባህሩ ለሁለት ተከፍሎ ነበር። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችንም ጋር ይሁን አሜን። ይህ በዕለቱ ተዘጋጅቶ ወደ እናንተ የሚቀርብላችሁ መንፈሳዊ የዜና መርሃ ግብራችን ነው። በዛሬው የዜና ሐተታችን ኅዳር 21 ጽዮን ማርያም ለምን ትከበራለች በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔም ወንድማችሁ ለገሰና እህታችን ወለተ ሥላሴ በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁን እንድትቆዩ እየጋበዝኩ ወደ ዝርዝር ዜናው አልፋለሁ። ይህንን ታሪክም ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም በሥጋ በመወለድና ጥምቀትን በመመስረት ከሰይጣን ባርነት ወደ እግዚአብሔር ልጅነት እንዳሸጋገረን በማመስጠር ቤተ ክርስቲያናችን ታስተምርበታለች። ፍልስጤማውያን ከእስራኤላውያን ጋር ውጊያ በገጠሙበት ወቅት ታቦተ ጽዮንን ከእስራኤላውያን ማርከው ዳጎን በሚባለው ቤተ ጣዖታቸው ውስጥ አኑረዋት በነበረ ጊዜ ታቦቷ የዳጎንን ምስል አንኮታኩታ ጥላው ነበር። ቅድስት ቤተ ክርስቲያናችን ይህን ታሪክ እንደ ምሳሌ በመጠቀም ከቅድስት ድንግል ማርያም በተወለደው በጌታችን በመድኃኒታችን በኢየሱስ ክርስቶስ አማካኝነት ከአምልኮ ጣዖት ወጥተን አንድ አምላክ ወደ ማምለክ ስለ መመለሳችንና በእመቤታችን ምክንያት ስለ ተደረገልን የእግዚአብሔር ቸርነት ትምህርት ትሰጥበታለች። እግዚአብሔር አምላክ ሕዝበ እስራኤልን ከግብጽ ባርነት ካወጣቸው በኋላ የአምልኮ ሥርዓታትን ይፈጽሙበት ዘንድ የምስክሩ ድንኳን የቃል ኪዳኗ ታቦታትንና ለአምልኮ ሥርዓቱ ማከናወኛ የሚያገለግሉ ልዩ ልዩ ንዋያተ ቅድሳትን እንዲሰሩ አዝዟቸው ነበር። ከቃል ኪዳኗ ታቦት ውስጥም በእግዚአብሔር ጣት 10ቱ ትእዛዛት የተጻፉበት የሕጉ ጽላት 40 ዓመት ሙሉ እስራኤላውያን በሲና ምድረ በዳ የተመገቡበትን መና የያዘች መሶበ ወርቅ አሮን ለክህነት አገልግሎት ስለመመረጡ ምስክር የሆነችው ለምልማ ፍሬ አፍርታ የተገኘችው የአሮን በትር ይገኙበታል። ወደ ዕብራውያን ሰዎች ምዕራፍ 9 ቁጥር 4 ደብተራ ድንኳኗና በውስጧ የሚገኙ ንዋያተ ቅድሳትን እግዚአብሔር በሙሴ ሲያሰራ ለሰማያዊው ምስጢር ምሳሌና ጥላ ናቸውና ተጠንቅቆ እንዲሰራቸው አዝዞት ነበር። ወደ ዕብራውያን ሰዎች ምዕራፍ 8 ቁጥር 5 ቅዱስ ጳውሎስም ይችን ድንኳን የአገልግሎት ሥርዓታትን የሚፈጽምባት ፊተኛይቱ ድንኳን ብሎ ይጠራታል። በዚህ መሰረት ደብተራ ድንኳኗና በውስጧ ያሉ ንዋያተ ቅድሳት ለሰማያዊው ምስጢር ምሳሌና ጥላ እንደሆኑ እንረዳለን። የደብተራ ድንኳኗ ምሳሌ የሆነችው ሰማያዊቱ ስፍራ ቅድስት ቤተ ክርስቲያን ናት። በውስጧ አማናዊና ሰማያዊ ምስጢር መለኮት ይፈጸሙባታልና ቤተ ክርስቲያን የክርስቶስ አካሉ ስለሆነች ዘላለማዊ ሕይወትን የሚሰጥ ምስጢርም በውስጧ ስለሚከናወንባት በእርግጥም ሰማያዊ ስፍራ ናት። ታቦተ ጽዮን በእመቤታችን ቅድስት ድንግል ማርያም ትመሰላለች። ይህን ለመረዳት ግን ስለ ታቦተ ጽዮን አሰራርና መንፈሳዊ ትርጉም አስቀድመን ልንረዳ ይገባናል። እግዚአብሔር አምላክ ታቦተ ጽዮንን እንዲሰራ ብልሃትን፣ ጥበብን፣ ማስተዋልን፣ ዕውቀትን ይለይ ዘንድ መንፈሱን ያሳደረበትን ከይሁዳ ወገን የሆነውን ባስልኤልን መረጠ። ኦሪት ዘጸአት ምዕራፍ 25 ቁጥር 9 እርሱም እግዚአብሔር በሰጠው ማስተዋል ከማይነቅዝ እንጨት እርዝመቷ 2 ክንድ ተኩል ወርዷ 1 ክንድ ተኩል ቁመቷ 1 ክንድ ተኩል እንዲኖራት አድርጎ ታቦቷን ሰራት። በመቀጠል በውስጥም በውጭም በጥሩ ወርቅ ለበጣት። ከታቦቷም ዙሪያ የወርቅ አክሊልን አደረገላት። ካህናት ታቦተ ጽዮንን ለመሸከም እንዲረዳቸውም በአራቱም ማዕዘናት በወርቅ የተሰሩ ቀለበቶችንና
በእነርሱም ውስጥ የሚገቡ 2 መሎጊያዎችን ሰራ። ከጥሩ ወርቅም የስርየት መክደኛውን በቃል ኪዳኗ ታቦት ላይ በርዝመቷና በወርዷ ልክ ሰራ። የስርየት መክደኛውን እንዲጋርዱት አድርጎ ጥሩ ከሆነ ከተቀጠቀጠ ወርቅ ኪሩቤልን ስሎ በስርየት መክደኛው ግራና ቀኝ አስቀመጣቸው። እነዚህም በጥሩ ወርቅ የተሰሩ 2 ኪሩቤል ፊታቸው ወደ ስርየት መክደኛው ሆኖ እርስ በርሳቸው እንዲተያዩ ተደርገው የተሰሩ ናቸው። በዚህ ስርየት መክደኛው በ2 ኪሩቤል መካከል እግዚአብሔር ለሙሴ እየተገለጠ ሰው ከባልንጀራው ጋር እንደሚነጋገር በግልጽ ያነጋግረው ነበር። ለሕዝቡም በደመና አምድ ይታያቸው ነበር። ኦሪት ዘጸአት ምዕራፍ 8 ቁጥር 11፣ ምዕራፍ 25 ቁጥር 22 እስከ 33። ወደ ምስጢሩ ትርጓሜ ስንመለስም ታቦተ ጽዮን የእመቤታችን የቅድስት ድንግል ማርያም ምሳሌ ስትሆን በውስጧ የያዘችው የሕጉ ጽላትም የጌታችን መድኃኒታችን ኢየሱስ ክርስቶስ ምሳሌ ነው። ታቦቷ ከማይነቅዝ እንጨት መሰራቷ የእመቤታችንን ንጽሕና የሚያመለክት ሲሆን በውጭም በውስጥም በጥሩ ወርቅ መለበጧ ደግሞ ቅድስናዋንና በ2 ወገን ድንግል መሆኗን የሚያስረዳ ነው። ታቦተ ጽዮን በግራና በቀኝ በኩል በተዘጋጁ 4 ከወርቅ የተሰሩ ቀለበቶች ነበሯት። በእነዚያ የወርቅ ቀለበቶች ውስጥም 2 መሎጊያዎች ይገቡባቸው ነበር። ታቦቷን ለማንቀሳቀስ ባስፈለገ ጊዜ 4 ሌዋውያን ካህናት በመሎጊያዎቹ ይሸከሟታል። ይህ ስርዓት በሰማይትም የሚታይ እውነታ ነው። የጌታን መንበር ገጸ ሰብእ፣ ገጸ ንስር፣ ገጸ ላምና ገጸ አንበሳ ያላቸው 40ቱ እንስሳ ይሸከሙታልና። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 እስከ 5፣ ትንቢተ ሕዝቅኤል ምዕራፍ 1 ቁጥር 1 እስከ 16። ለአማናዊቷ ታቦት ለቅድስት ድንግል ማርያም ሰላምን የሚያወሩ መልካም የምስራችንም የሚናገሩ መድኃኒትንም የሚያወሩ ጽዮንንም አምላክሽ ነግሷል የሚሉ እግሮቻቸው በተራሮች ላይ እጅግ ያማሩ የእርሷንና የጌታችንን ስም ተሸክመው ወንጌል ለዓለም የሚሰብኩ ኦርቶዶክሳውያን መምህራን አሏት። ትንቢተ ኢሳይያስ ምዕራፍ 52 ቁጥር 7። የስርየት መክደኛው መቀመጫው የንጹሐን አንስት፣ መክደኛው የንጹሐን አበው፣ ግራና ቀኙ የሐናና የኢያቄም ምሳሌ ነው። በክንፎቻቸው የጋረዱት ኪሩቤልም የጠባቂው መልአክ ቅዱስ ሚካኤልና የአብሳሪው መልአክ ቅዱስ ገብርኤል ምሳሌዎች ናቸው። ውድ አድማጮቻችን ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች፣ እነሆ ዘገባችን እንደቀጠለ ነው። ቀጣዩን ዘገባ እህታችን ወለተ ስላሴ ታቀርብልናለች። በድጋሜ አብራችሁን ቆዩ። የስርየት መክደኛው ስርየቱ የሚፈጸምበት ስፍራ ቢሆንም ነገር ግን በዚህ ቦታ ምንም አይነት መስዋዕት አይቀርብም ነበር። ይህም በጊዜው አማናዊ መስዋዕት ገና እንዳልተሰዋ ያስገነዝበናል። ይህ ስፍራ እግዚአብሔር ለሙሴ የሚገለጥበት ቦታ ነው። ከእርሱ ውጭ ሌላ ነገር በዚያ ላይ ማረፍ አይችልም ነበር። ከዚህም የምናስተውለው አንድ ምስጢር አለ። ይኸውም እግዚአብሔር አምላክ ለአዳም የገባውን ቃል ኪዳን ሊፈጽም ሰው በሆነ ጊዜ ራሱን መስዋዕት አድርጎ የሚያቀርብበት ልዩ ስፍራ እንዳዘጋጀ ያመላክተናል። ይህ ስፍራ አማናዊ መስዋዕት የሚቀርብበት ቦታ እንደሚያስፈልግ የሚያስገነዝብ ስፍራ ነው። ይህን ለማመልከትም ለኃጢአት ስርየት የቀረበ መስዋዕት ከታረደ በኋላ ካህኑ ደሙን በጣቱ እየነከረ 7 ጊዜ በስርየት መክደኛው አንጻር በመገናኛ ድንኳን ውስጥ ይጨምር ነበር። ኦሪት ዘሌዋውያን ምዕራፍ 4 ቁጥር 6። ነገር ግን ይህ ደም ከስርየት መክደኛው ላይ አያርፍም ነበር። ምክንያቱም በዚህ ስፍራ መቅረብ የሚገባው አማናዊ መስዋዕት የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነውና። ይህ የስርየት መክደኛ ለእኛ የሚያስተላልፈው ተጨማሪ መልእክትም አለው። ይኸውም አማናዊ መስዋዕት ክርስቶስ መስዋዕት ሆኖ ዓለምን ማዳኑ እንደማይቀርና መስዋዕቱ የሚቀርብበት ስፍራ በቅድስተ ቅዱሳኑ ቤተ መቅደስ ውስጥ እግዚአብሔር በምሕረት በሚገለጥ በቃለ ማደሪያ በጽላቱ ላይ መሆኑ እንደሚገባው ያስገነዝበናል። ወደ ዕብራውያን ምዕራፍ 4 ቁጥር 16። ይህም እግዚአብሔር አምላክ በነቢዩ ሚልክያስ ላይ አድሮ ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናልና በየስፍራውም ስለ ስሜ ዕጣንን ያጥናሉ፣ ንጹሕም ቁርባን ያቆርባሉ። ትንቢተ ሚልክያስ ምዕራፍ 1 ቁጥር 11 በማለት እንደተናገረው የስርየት መክደኛው አንዲት ቅድስት ቤተ ክርስቲያን ምስጢረ ቁርባንን ለምትፈጽምበት ጽላት ወይም ታቦት ምሳሌ መሆኑን ያሳየናል። የስርየት መክደኛውን የሚጋርዱት በጥሩ ወርቅ የተሰሩ የኪሩቤል ምስሎች
አማናዊ መስዋዕት በሚሰዋበት ጊዜ በዙሪያው ረበው የሚገኙ የመላእክት ምሳሌዎች ናቸው። ቅዱሳን አባቶቻችን እንዳስተማሩን ሁለቱ ኪሩቤል የተባሉት ቅዱስ ሚካኤልና ቅዱስ ገብርኤል ናቸው። ይህንን ለማስገንዘብ ቅድስት ቤተክርስቲያናችን በመንበረ ታቦቱ ላይ ምስለ ፍቁር ወልዳ እንዲቀመጥ ታዝዛለች። ምስለ ፍቁር ወልዳን ላስተዋለው ሰው በትክክል የታቦተ ጽዮንን መንፈሳዊ ትርጉም ይረዳል። ታቦተ ጽዮን ከሌሎች የብሉይ ኪዳን ንዋያተ ቅዱሳት በተለየ መልኩ እጅግ ግሩም የሆነ ምስጢሩን በውስጧ ይዛለች። ይህንን ድንቅ ምስጢር ለመረዳት እንደ ምሳሌ እንመልከት። ንጉሥ ዳዊት የእግዚአብሔርን የቃል ኪዳን ታቦት ከአቢዳራ ቤት ወደ ጽዮን ከተማ ባስመጣበት ወቅት በታቦቱ ፊት በሙሉ ኃይሉ በደስታ እየዘለለ ለእግዚአብሔር መንፈሳዊ መዝሙር አቅርቦ ነበር። ሁለተኛ ሳሙኤል ምዕራፍ 6 ቁጥር 12 እስከ 17። ከዚህ ጋር በተመሳሳይ የሚሆን ድርጊት በአዲስ ኪዳንም ተፈጽሟል። ይኸውም እመቤታችን ቅድስት ድንግል ማርያም ለቅድስት ኤልሳቤጥ ሰላምታ በሰጠቻት ጊዜ የ6 ወር ጽንስ የነበረው ቅዱስ ዮሐንስ መጥምቅ የእመቤታችንን የሰላምታ ድምጽ በሰማ ጊዜ እንደ አባቱ እንደ ዳዊት በእናቱ ማህፀን ውስጥ ሆኖ በደስታ ዘሏል፣ ሰግዷል። የሉቃስ ወንጌል ምዕራፍ 1 ቁጥር 44። ቅዱስ ዳዊት በቃል ኪዳኑ ታቦት ፊት እየተደሰተ ለአምላኩ የምስጋና ቅኔን መቀኘቱም ለሰው ልጆች ሁሉ የመዳናችን ምክንያት የሆነችውን ቅድስት ድንግል ማርያምንና ልጇን በቃል ኪዳኗ ታቦት በኩል አስቀድሞ በዓይነ ሕሊናው ስለተመለከታቸው ነበር። አባታችን አብርሃምም ልጁን ይስሐቅን መስዋዕት አድርጎ ለእግዚአብሔር ባቀረበ ጊዜ መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ድህነት ራሱን መስዋዕት አድርጎ በማቅረብ እንደሚያድናቸው በምሳሌው ተረድቶ ተደስቶ ነበር። ጌታችን ይህንን ሲያስረዳን አባታችሁ አብርሃም ቀኔን ያይ ዘንድ ሐሴትን አደረገ፣ አየም ደስም አለው ብሎ ገለጠልን። የዮሐንስ ወንጌል ምዕራፍ 8 ቁጥር 56። እንደ ልቤ የተባለው ንጉሥ ዳዊት በቃል ኪዳኗ ታቦት ፊት በደስታ መዘመሩም እግዚአብሔር ቃል የአዳም ተስፋው ከሆነች ከቅድስት ድንግል ማርያም ተወልዶ ዓለምን እንደሚያድን በማስተዋሉ ነበር። የቤተ ክርስቲያን አባቶችም ይህንን እውነት መስክረዋል። በቃል ኪዳኗ ታቦት ስር ዳጎን ተሰባብሮ እንደተገኘ እንደዚሁ ክፉ ሰይጣን በታመኑበት ፊት ድል ተነሳ። ለነገር ጥላለውና እግዚአብሔር የማደሪያው ምሳሌ በሆነችው በቃል ኪዳኗ ታቦት ኃይሉን በዳጎን ጣዖት ላይ እንዳሳየ እንደዚሁ አጥቢያችንን በማጥፋት እግዚአብሔር ከቅድስት ድንግል ማርያም በስጋ ተወልዶ በኃጢአት ምክንያት በእኛ ላይ ሰልጥኖ የነበረውን ሰይጣንን ድል ነሳው። የእግዚአብሔር በግ በሆነው በክርስቶስ እኛን ያዳነን እግዚአብሔር አብ ስሙ የተመሰገነ ይሁን። ቅድስት ድንግል ማርያም ለጌታዋ በእርግጥ እውነተኛ አገልጋይ ነበረች። እርሷ እንደ ቃል ኪዳኗ ታቦት በሕሊናዋ ከእግዚአብሔር ሕግጋቶች ሌላ ምንም ሀሳብ አልነበራትም። በውስጥም በውጭም ነውር የሌለባት ንጽሕት ናት። እንደ ቃል ኪዳኗ ታቦት በውጭም በውስጥም በቅድስና የተጌጠችና ሕግንም ጠብቃ የተገኘች የክርስቶስ ሙሽራ ናት። በቃል ኪዳኗ ታቦት ውስጥ ከሕጉ ጽላት ውጭ ሌላ ምንም ነገር እንደሌለ እንደዚሁ አንቺም ቅድስት ሆይ በሕሊናሽ ምንም ነውር የሌለብሽ ንጽሕት ነሽ ሲል የእመቤታችንን ንጽሕና አስረድቷል። የሚላኑ ቅዱስ አምብሮስ ደግሞ ነብዩ ዳዊት በቃል ኪዳኑ ታቦት ፊት በደስታ እየዘለለ ለአምላኩ ዘመረ። የቃል ኪዳኗ ታቦት የቅድስት ድንግል ማርያም ምሳሌና ጥላ ካልሆነች የማን ምሳሌና ጥላ ልትሆን ትችላለች? ይህች ታቦት በውስጧ የሕጉን ጽላት እንደያዘች እንደዚሁ ቅድስት ድንግል ማርያምም የሕጉን ባለቤት የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን በማህፀኗ ተሸክመዋለች። የቃል ኪዳኗ ታቦት የኦሪት ሕግን በውስጧ እንደያዘች አማናዊት ታቦት ቅድስት ድንግል ማርያምም ወንጌል የተባለውን ክርስቶስን ይዘዋለች። የመጀመሪያይቱ ታቦት የእግዚአብሔርን ትእዛዝ የያዘች ስትሆን ሁለተኛይቱ አማናዊቱ ታቦት ቅድስት ድንግል ማርያም ግን እግዚአብሔር ቃልን በውስጧ ተሸክመዋለች። የቃል ኪዳኗ ታቦት በእርግጥ በውስጥም በውጭም በወርቅ የተለበጠ ነበር። አማናዊቱ ታቦት ቅድስት ድንግል ማርያም ግን በውስጥም በውጭም በድንግልና የተጌጠች ናት። የቃል ኪዳኗ ታቦት የተጌጠችው ምድራዊ በሆነ ወርቅ ሲሆን አማናዊቷ ታቦት ቅድስት ድንግል ማርያም ግን ሰማያዊ በሆነ ጸጋዎች የተሸለመች ናት በማለት እመቤታችን የታቦተ ጽዮን ምሳሌ ስለመሆኗ አስተምሮናል። ቅዱስ ጳውሎስም ይህንን ትንቢት ስለ ክርስቶስ የተነገረ መሆኑን በሮሜ መልእክቱ ጽፎልናል። ወደ ሮሜ ሰዎች ምዕራፍ 9 ቁጥር 32
እስከ 33 ነብዩ ኢሳይያስና ቅዱስ ጳውሎስ ጽዮን ያሏት ቅድስት ድንግል ማርያምን መሆኑንም በዚሁ ኃይለ ቃል ለመረዳት እንችላለን። የማስተናከያ ዕለት የተባለው ክርስቶስ መሆኑንም እነሆ የብዙዎች ልብ ሐሳብ ይገለጽ ዘንድ ይህንን ለእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሹሟል በሚለው ኃይለ ቃል ማረጋገጥ ይቻላል። የሉቃስ ወንጌል ምዕራፍ 2 ቁጥር 34 እስከ 35። ይህ ከብዙ በጥቂቱ ነው። በአጠቃላይ ስለ ታቦተ ጽዮን የተጻፉ ሁሉ እግዚአብሔር ቃል ከመቤታችን ቅድስት ድንግል ማርያም ተወልዶ ለፈጸማቸው ታላላቅ የድህነት ስራዎች ጥላና ምሳሌ ናቸው። በዚህም መሰረት ቅድስት ቤተ ክርስቲያን በብሉይ ኪዳን በታቦተ ጽዮን የተፈጸሙትን ተአምራት ለድንግል ማርያምና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በመስጠት ለልጆቿ ታስተምራለች። ነገር ግን ጽዮን የሚል ንባብ ሁሉ ስለ ቅድስት ድንግል ማርያም የሚነገር ነው ማለታችን አይደለም። ከላይ እንደተመለከትነው ቅዱስ ጳውሎስ ስለ ጌታችን ሲናገር ስለ እርሱ የተነገሩ ምስጢራን ብቻ መርጦ እንደተጠቀመና በመጽሐፍ ቅዱስ ውስጥ ጽዮን የሚል ምንባብ በሙሉ ስለ ጌታችንና ስለ እመቤታችን የተጻፉ ነው ብሎ እንዳልተረጎመ ሁሉ እኛም ጽዮን የሚል ቃል ባገኘን ቁጥር ስለ ድንግል ማርያም የተጻፉ ነው ብለን አንተረጉምም። እንደዚሁ የምንል ከሆነ ግን ትልቅ ስህተት ውስጥ እንገባለንና እግዚአብሔር አምላካችን ከእመቤታችን ከቅድስት ድንግል ማርያም ረድኤትና በረከት ያሳትፈን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት በሁላችን ላይ ይደር ለዘላለሙ አሜን። ውድና ክቡራን አድማጮቻችን ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ ህዳር 21 ጽዮን ማርያም ለምን ይከበራል ከሚል የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።